ለስድስት ወር የተደብቆ ነበረ ብታይኝ ታለቅሳለህ ብሎታል ፍሬዘር። ለምን እንዲህ አለው? ራሱንም ስቶ ነበረ ጋዜጠኛ ሶፎንያስ። ለእነዚህ ዝርዝር መረጃዎች ይዘን መጥተናል። ስለምትከታተሉ እናመሰግናለን። ይህ ሰብ ቲዩብ ነው። ቤተሰብ ያልሆናችሁ ደውል ምልክቷን ነካ ያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ደግማችሁ ተሳስታችሁ እንዳትነኩ የላይክ ምልክቱን እናንተ ደግሞ ነካ ያረጋችሁ ለሌሎች ዩቲዩብ እንዲጋብዘው አድርጉ። ሰዎች ሲወዱት ነው ለሌሎች የሚዳረሰውና ወደ መረጃው ሲዋል ከአጋለጠውና ካስደበደበው ልጅ ጋር ተገናኝተዋል። ምን ተባባሉ? ከዛሬ ከስድስት ወር በፊት አካባቢ ጋዜጠኛ ሶፎንያስ ዋሲሁን በግብረ ሰዶም ጠረጥረዋለሁ ማስረጃም አለኝ በሚል ሰው ተደብድቦ ቪዲዮ ተቀርጾ በማህበራዊ ድረገጽ ተለቆበት ነበረ። ይህ እንዴት ሆነ የሚለውን ባጭሩ እናስታውሳችሁ። ጋዜጠኛ ሶፎንያስ በውስጥ ለውስጥ የተለያዩ በዚህ ውስጥ ይኖራሉ ወይም እሺ ይሉኛል በግብረ ሰዶም እሺ ይሉኛል ብሎ ያሰባቸውን ሰዎች በውስጥ ማውራት ይጀምራል። ብዙዎችም ደረሰን ሲሉ ነበር ይሄ ጥያቄ እና ይህ መልእክት የመጣለት ፍሬዘር ደግሞ እሱ እንደሚለው እኔ መጀመሪያ ደነገጥኩ፣ ከዛ በኋላም ወደ ሲስተም አስገብቼ መጨረሻውን ማየት አለብኝ ብዬ ልክ እንደ ተመሳሳይ ጾታ ፈላጊ ሆኜ ሲያናግረኝ ተቀበልኩት። በዚህም ብዙ አወራን። ብዙ ከባህል ያፈነገጡ ነገሮችና ንግግሮችን ተነጋገሩና በውስጥ ለውስጥ በኋላ አዳማ እንዲሄድ አድርገውት የፍሬዘር የሚባለው ልጅ መኖሪያ አድራሻው አዳማ ነው፣ የጋዜጠኛው ደግሞ አዲስ አበባ ነው። ከዛ ይህንን ጉዳይ ይህንን አላማቸውን የሚፈጽሙበት የተባባሉበት ቦታ አዳማ ነውና አዳማውን ተገኝቷል ማለት ነው። እና በዚህ ሰዓት ግን ፍሬዘር ጓደኞቹን ነግሮ ዱላ አዘጋጅተው እውነተኛ የሚመጣ ከሆነ እንደበድበዋለን ብለው ተዘጋጅተው፣ እሱ ግን አላወቅም ነበረ ጋዜጠኛው እና አዳማ ደረሰ። ልክ እንዳገኙትም መደብደብ ጀመሩ። የዚህን ጊዜ በቪዲዮ ቀርጸው ነበርና ይህንን በማህበራዊ ድረገጽ ለቀው ምን ነካው ጋዜጠኛው አስብለው ነበረ። ከዛ በኋላ የትግባ ሳይታወቅ ጸጥ ረጭ ብሎ ነበረ። ብዙ ሰዎች ገዳም ገብተዋል፣ ከሀገር ወጥተዋል ሲሉ ነበረ። አሁን ግን ከስድስት ወር ቆይታ በኋላ መጥቶ የት እንደነበረና አሁን ይቅርታ መጠየቅ እንደሚፈልግ ገልጾ መልእክት አስተላልፏል። ከአጋለጠውና ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም ሁልጊዜ ትዝ ትለኛለህ። አንተ ከዛ ቆሻሻ ህይወት እንደወጣ አድርገኸኛል። ያንን ጉዳይ ባታራግበው ለህዝብ ባታሳውቅ ኖሮ የኔ ህይወት አይስተካከልም ነበረ። ስለዚህም አመሰግናለሁ፣ ይቅርታም አድርጌልሃለሁ መድኃኔዓለም በሚያውቀው። ለህዝብ ደግሞ በፌስቡክ ይቅርታ ጠይቄያለሁ ብሎታል። ፍሬዘርም በዚህ ነገር በጣም እንደተሰማው ባለፈው የሰራውት ስራ ትክክል አልነበረም፣ ለሃይማኖት አባት ወይም ደግሞ ለህግ ነው አሳልፌ መስጠት የነበረብኝ፣ እንዲህ ማድረግ አልነበረብኝም የሚል እዚህ የይቅርታ አባባሉ ብዙዎችን ሲያነጋግርም ይሰማል። ከመቼው ምን አይነት ሕክምና አግኝቶ ነው የተለወጠው? ስነ ልቦናዊ፣ ሳይንሳዊ የሚሉ ሀሳቦች ተሰጥተዋል። ሃይማኖታዊ መንጻት አግኝቻለሁ ብሎ እንግዲህ ከተናገረ አንደኛው መቀበል ያለብን ይመስለኛል። ሰው እንደዚህ አይነት ነገር ነበረብኝ፣ አሁን ትቻለሁ፣ ንጾኛለሁ፣ ተሻሽያለሁ፣ ይቅር በሉኝ
ካለ አንድ እድል መስጠት ያስፈልጋል ብዬ ነው የማስበው። በራሱ ጊዜ ነው የመጣው እንደኔ። እንዲሁም ብዙ ነገር ይህንን ባለፈው የተፈጸመበትን ድብደባ ምናምን በማድረግ ብዙ ነገር ሊጠቀም ይችላል ብዬ አስቤ ነበረ። ወደ ውጭ ሀገር በመውጣት ውጭ ሀገር ደግሞ ይህንን ሀሳቡን ስለሚደግፉ ቪዲዮውን እንደ ማስረጃ ቆጥረው ያለምንም ማንገራገር ዜግነት የሚያገኝበት እድል ይመስለኛልና እሱ ግን አሁን ይቅር በሉኝ ተለውጫለሁ ተሻሽያለሁ ካለ እድሉን መስጠት ያስፈልጋል ብዬ አስባለሁ እንጂ የበለጠ ሊጠቀምበት የሚችል ስህተት ነበረ እነ ፍሬዘርም የሰሩለት። እንደው ገንዘብ ማግኘትና ህይወቱን መቀየር ባይፈልግ ኖሮ በዛ ህይወት ቢቀጥል ኖሮ ወደ ውጭ ወጥቶ ያንን እንደ ማስረጃ የሚጠቀምበት እድል ነበረ እና ስለ ቆይታው የተናገረውን ደግሞ እንቀጥል። ስለዚህ የይቅርታ አባባሉ ብዙዎችን ሲያነጋግርም ይሰማል። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳም ሲናገር አንድ ገዳም ውስጥ ነው የቆየሁት። ብዙዎቹ ገዳሞች እኔን ለመቀበል ፈቃደኛ አልነበሩም። አንድ ገዳም ግን እሺ ብሎኝ እዛ ቆይቻለሁ። የቆየሁትም በግብር ቤት ውስጥ ተደብቄ ነው። እዛ በጾምና በጸሎት እንዲሁም በስግደት 6 ወር ከ16 ቀን አሳልፌያለሁ። በመጨረሻም እዛ የነበሩ አባት ታይቷቸው ስጋና ደሙን እንድቀበል ነግረውኝ እሱን ተቀብዬ ንስሐ ገብቼ ነው የመጣሁት። እዛ በነበረኝ ጾምና ጸሎት እኔ ወደ ፈጣሪ ተመልሻለሁ። አሁን እዚህ አዲስ አበባ ከመጣሁ ሳምንት ሆኖኛል። በየካቲት ሆስፒታል ሕክምና እየተከታተልኩ ነው። በጣም ተጎድቻለሁ። አሁን ብታየኝ ታለቅሳለህ። ከድሮ በባሰ ሁኔታ ነው ተጎድቼ ያለሁት። እስከ 20 ኪሎ ቀንሻለሁ። ራሴንም የመሳት ሁኔታ አጋጥሞኝ ነበረ እና ሁሉንም የኢትዮጵያ ሕዝብ ይቅርታ ጠይቃለሁ ብሏል። በዚህ በተጨማሪ ፍሬዘር ለእኔ ባወራኝ መሰረት እያንዳንዱን ሰዎች ይቅርታ መጠየቅ ይፈልጋል። ጋዜጠኞች፣ ሰዎች፣ ግለሰቦች እንደዚህ ነገር ብሏል። ዝርዝር መረጃውንና ወደዚህ ቆሻሻ ህይወትም እንዴት እንደገባ ነግሮኝ በጣም አዝኛለሁ። አልገመትኩም ነበረ። በአጠቃላይ አሁን ያለበት ሁኔታ በጣም ችግር ውስጥ ነው። ከስራም ስለተባረረ ወይም ስለተቀነሰ እና በገንዘብ ልንደግፈው ይገባል የሚል ሀሳቡን አጠናቋል። ስለተከታተላችሁን እናመሰግናለን። ሀሳብ አስተያየቶቻችሁን ጻፍ አድርጉልን። ሲናገር አንድ